ኖረች ለኔ ብላ በፍቅሯ ስብላ ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ ቀን ደግሞ እህታችን እንግዲህ ከሳውዲ አረቢያ ጅዳ የምትገባለች። እንግዲህ ለሷ ልቀበል እየሄድኩ ነው። እንደምታዩኝ ቤተሰቦቼ ክረምት ገባ፣ ኢትዮጵያ ላይ ክረምት ገብቷል። በስመ አብ እንዴት እንደሚያምር ማለት ነው። ለማንኛውም ይሄን ቪዲዮ ስትጀምሩ ላይክ ማድረጋችሁን እንዳትረሱ ቤተሰቦች፣ ሁሉ ጊዜ እንደምላችሁ ማለት ነው። ከእናንተ አንዳችም ነገር አይቀንስም። ፕሊስ ላይክ አድርጉ ቤተሰቦች። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ እላችኋለሁ። ቪዲዮውን ደግሞ በተቻላችሁ መጠን እስከ መጨረሻ ድረስ እንድታዩልኝ በትህትና ጠይቃችኋለሁ። እንግዲህ እህታችን በረራዋ 12 ሰዓት ያው 10 ጉዳይ ለ12 ነው ኢትዮጵያ የምትደርሰው እና እኛ ደግሞ 11 ሰዓት ተኩል ከቤት ወጥተናል። እንደሚታዩት ደመና ስለሆነ ነው እንጂ ገና ነው ሰዓቱ። ግን በቃ እውነት ነው የምላችሁ ዝናቡ እንዴት እንደሚያምር። እኔ ምን አጋጠመኝ መሰላችሁ ማለት ነው ከሳውዲ ስገባ ክረምት ነበር የገባሁት። ሐምሌ 1 ሲል ኢትዮጵያ ገባሁና እዚህ ጋር ቤተሰቦች በራይድ እየሄድኩ ነው። ባይዘው በራይድ መሄድ አይመቸኝም በዚህ በእርግዝና ሰዓትና ቦሚት አደረገኝ መሀል አስፓልት ላይ ማለት ነው። እና በጣም ያመመኝ ማርያምን፣ በጣም ጭንቅላቴ ላይ እንዴት እንደሆነ አላውቅም። ወደ ኋላ ተመልሶብኝ ነው ምንድን ነው አልገባኝም። እስኪ ነገር አስረዱኝ። ብቻ አመመኝ በጣም እንደዚህ ማሸው ማለት ነው እያመመኝ ነው። እና መሀል አስፓልት ላይ ያ ሁሉ ሰው እያለ ቦሚት አደረገኝ። ከመኪና ወዲያ ውርድ እንዳልኩ ማለት ነው። ብቻ እርግዝና ፈተናው ያው ብዙ ነው። እንደ ሴትነታችን ብዙ ነገር ነው እና የምናሳልፈው። ኤኒዌይስ አለፈ እግዚአብሔር ይመስገን። እና እንደምታዩት ኤርፖርት ገብተናል ቤተሰቦች። እህታችን ግን አልደወለችልንም ገና። ምክንያቱም ብዙ ጊዜ ስልክ አያገኙም እዛ መደወያ ምናምን እና ከዛ ደግሞ እቃ ምናምን ስለሚይዙ ይፈራሉ። በዛ ምክንያት ብቻ አልደወለችልንም። እዚህ ጋር ደግሞ ዝናብ እየጣለ ነው። ብቻ እየጠበቅናት ነው ቤተሰቦቻችን። እዚህ ጋር ለብራዘር ነው ጃኬቱ መንጥቄው በረደኝ። በጣም ይበርዳል እውነት። ሹራብ ለብሻለሁ ግን በቃ የለበስኩት ሹራብ ላይ ራሱ እንደገና በረደኝ እና እሱ ሹራብ ሰጠኝ። ንፋስ እንዳይመታኝም ያው ፈርተው ነው ደርበሽ ካለበስ ምናምን ብለው አስገድደውኝ ነው። ቢበርደኝም እኔ ለሱ ጃኬት መመንጠቅ አልፈለኩም ነበር። ብቻ ግን ለብሻለሁ እንደምታዩት። እና ኤርፖርት ላይ በጣም ደስ የሚለኝ ነገር ምን መሰላችሁ? በስመ አብ ብዙ የተነፋፈቀ ሰው ሲገናኙ ማየት በጣም ያስደስተኛል። እና እኔ ሳውዲ ያለው ምን ሳደርግ ነበር መሰላችሁ? በቃ የርቀት ፍቅር እንደዚህ ሲገናኙ ኤርፖርት ላይ የተቀረጸ ቪዲዮዎች በብዛት በጣም አይ ነበር። የኔ ቀንስ መቼ ነው የሚለውን በጣም በጉጉት ሳይ ነበር። እና ኤኒዌይስ እሱን ቀርጬ የላችኋለሁ፣ ወደ ኋላ ታይታላችሁ። ብዙ አለ እና ብቻ እህታችን ደግሞ እስኪ ልንገራችሁ ለእናንተም ትንሽ እስኪ ላካፍላችሁ። እና አሁን የምትመጣው በቃኝ ብላ አይደለም። እንግዲህ በጠለብ ከሄደች 2 ዓመት ከ6 ወር ሆናትና 2 ዓመት ኮንትራቷ ጨረሰች። ከዛ 6 ወር ጨምራለች። እና ግን ሰዎቹ በስነ ስርዓት ብር አይሰጡኝም። ቢያንስ በቃ በወር ከፍለውኛ ቆም በ3 ወር አንዴ ምናምን። እሱም እህቴን እየደወልኩ ነግራታለሁ። እሷ እነሱ ጋር ተጨቃጭቃ ምናምን እንደዛ ነው የሚሰጡኝና አሁን ግን አልቻልኳቸውም እና በቃ መረረኝ። ለዛ ነው በቃ ወደ ዱባይ መሄድ ፈለኩኝ። ወደ ዱባይ ደግሞ ትኬት ቁረጡልኝ ስላቸው እምቢ አሉ። በቃ ይቻላል አለችኝ፣ ግን እምቢ አሉኝ፣ አልፈቀዱልኝም። እና ከዛ በቃ እንደዚህ ከሆነማ ወደ ኢትዮጵያ ብሄድ ይሻለኛል ብዬ ነው የመጣሁት። ጉዳይ ሞልቶልኝ ምናምን አይደለም፣ ግን እንደዚህ ያልን መጨረሻ ላይ ሌላ እንትን ውስጥ እንዳንገባ ፈራሁኝ ምናምን አለችኝ። እና እንግዲህ በቃ ምን ማድረግ አይቻልም። አሁን ደግሞ የምቀበላት እኔ ቤተሰቦቿ አልመጡም፣ አልነገረቻቸውም። ምክንያቱም በጥሩ ሁኔታ ላይ ስላልሆነ እየመጣ ያለችው እንዲያውቁ አልፈለገኝም፣ እንዲደነግጡ ምናምን ስላልፈለገች እንግዲህ ተቀበኝ ብላ ደውላልኝ። ከዛ ደግሞ ሀገራችን ላይ ያለው ሁኔታ ታውቃላችሁና ያው
መምጣት የማይችሉበት ሁኔታ ላይ ስለሆኑ እባክሽን ተቀበይኝ ብላኝ ሄድን። እንግዲህ ያው ከኮዬ ወደ ቦሌ ባይዘው ይቀረብ ይላል። ለኔ ከሌላ ቦታ ከመሄድ ለቦሌ ይቀረብ ይላል። በዛ ላይ ደግሞ በራይድ ስለሆነ የሚሄደው ምንም ችግር የለውም። ያው ካምፓላ ግን እየተዳረስኩ ነው። ኤኒዌይስ ታክሲ ምናምን ወረፋ መጠበቅ ምናምን አልችልም እንጂ በራይድ ሲሆን ችግር የለውም። ያመኛል፣ ግን ቢያመኝም ተቋቁሜ እየሄድኩ ነው፣ እየተንቀሳቀስኩ ነው እና እስከ ሞል ድረስ እሰራለሁ ብዬ ተስፋ አደርጋለሁ። እነዚህ የምታያቸው ታክሲዎች እንግዲህ ለተጓዦች የተዘጋጁ ታክሲዎች ናቸው። ሁሉም ሰው ሲመጣ እንግዲህ ለሁሉም እንዲበቃ ነው ሁሉ ታክሲ የተደረደረው ቤተሰቦቻችን። ብቻ ግን ስትመጡ ማለት ነው እና እነዚህ ታክሲዎች ስንት ነው የሚያስከፍሉት ምናምን ሌላስ ምን አለ ምናምን አማራጭ ሁሉንም ነገር መጠየቅ በጣም ጥሩ ይመስለኛል። ብቻ ግን ዝም ብላችሁ ዘው ብላችሁ ባትገቡ ውድ ናቸው። ወይ ማረጋገጥ አለባችሁ። ያንጓለ ሌላም አለ አማራጭ እና መጠቀም ትችላላችሁ ማለት ነው። ምክንያቱም ኦቨር ብር ስለሚጠይቁ ሻንጣ ስለያዛችሁ ብቻ ብዙ ብር ሊጠይቁላችሁ ይችላሉ እና ተጠንቅቃችሁ ከዛ ደግሞ ቤተሰብ ሲቀበላችሁ ያው ቤተሰብ ጋር ስለሆነ ኃላፊነቱ ምንም ችግር የለውም እና እያያችሁ ነው አይደል? እንደዚህ እየተቃቀፉ ምናምን ብቻ እንደዚህ ያልን በጣም ብዙ ሰዓት ነው የጠበቅናት። 12 ሰዓት እደርሳለሁ ያለች እስከ 2 ሰዓት ድረስ አልደወለችልንም። ምንም ነገር የለም፣ እየጠበቅናት ነው እስካሁን ድረስ ማለት ነው። ጥበቃ ከባድ ነው። ቢሆንም ግን በቃ ጥዬ መሄድ አልቻልኩም። እቤት ግን ስራ ጥዬ ነበር የወጣሁት። የሚገርማችሁ ነገር መጨረስ የነበረብኝ ፖስት ነበረ፣ ግን የእሷ ሰዓት እንዳይስተጓጎል ምክንያቱም እኔን አምናኝ እሷ ትጠብቀኛለች ብላ ወታ እንደዚህ እንድትንቀዋለል አልፈለግኩም እንጂ ጨርሼ መውጣት ነበረብኝ። ግን በቃ ቃል ነው። ለዛ ሲባል ቶሎ ወጣን ምናምን። ሙለር ደግሞ ከእኔ ይበልጥ ኦን ታይም ነው የሚባለው። በሰዓት መገኘት የሚፈልግ ሰው ነው እና እዚህ ጋር ምን ታዘብኩ መሰላችሁ? እህቶቻችን አንዳንዶቹ ፌስታል ይዘው አንድ ትንሽዬ ቦርሳ ከኋላቸው ብቻ ይዘው ሲመጡ አየሁና ውስጤ በጣም አዘነ። ምክንያቱም አንዳንድ ሰው ሰርቶ በቃኝ ብሎ ሀገር ይገባል። አንዳንድ ሰው ደግሞ በባህርም ሂዶ በሌላም ጉዳይ ሳይሰራ አገሩ ይገባል እና ብቻ ያሳዝናል። አንዳንድ ጊዜ ያው የሁሉም ሰው እጣ ፈንታ የተለያየ ስለሆነ አንዳንዱ እጣ ፈንታ በሀገሩ ነው፣ አንዳንድ ሰው በሰው ሀገር ነው። ብቻ ሁሉም የራሱ አለው እና ኤኒዌይስ እዚህ ጋር በጣም ደስ ያለኝ ሊይዘው የፈለግኩት እንዴት ተሯርጠው ሲተቃቀፉ እንደነበሩ አየሁት። ስማ ብቻ እዚህ ጋር መቆም ሰለቸኝና ተቀመጥኩኝ። አይኔ ተንቀዋለን። እሷን ፍለጋ ምን ሆና ነው በቃ ማለት የሆነች ሁሉ ማወቅ አልቻልንም እና በጣም ዘገየችብን እላችኋለሁ። እዚህ ጋር የሆነ ይባላል ብቻ ብራዘር ደከመው። እሱ ራሱ አስቸገር ነው። ያው ስንወጣ 3 ሰው ሆነን ስንወጣ ጥሩ ነው በማለት ነው። ምክንያቱም አንዳችን ለአንዳችን እንድንደራረግ ነው እና በደንብ ቼክ እንድንደራረግ ከሌባ ለመጠባበቅ ማለት ነው እና እዚህ ጋር ቤተሰቦች ተገናኘን በስተመጨረሻ እላችኋለሁ። እግዚአብሔር ይመስገን። አንተዋወቅም፣ እኔ አላውቃትም። እሷ በደንብ ታውቀኛለች በቪዲዮ በደንብ ስለምታየኝ ምናምን። በእሷ ግን በቃ ፎቶ ብቻ ነበር የላከችልኝ እና ስንገናኝ በጣም ደስ የሚል ብዙ ጊዜ የምንተዋወቅ እንመስላለን ምናምን በቃ ተሳሳምን በጣም ብዙ ጊዜ። እንደውም ቤታችን ቪዲዮ ላይ ለመግባት ፈቃደኛ አልነበረችም። ያው ትንሽ የተወሰነ እናንተ ለማሳየት ነው እንግዲህ ሞከርኩት ከጀርባ ምናምን። እንግዲህ ይቅር በይኝ፣ አሳውቂያታለሁ። ለማንኛውም በደንብ አሳውቄ ነው እንጂ ሳላሳውቅ አልቀረጽኩም። እሺ ቤተሰቦቼ፣ እንደዚህ ስራዬን ባህሪም ስለምታውቅ እዛ ድረስ ሂጄ ምናምን ቪዲዮ መቅረጽ እንዳለብኝ ስለምታውቅ ተረድታኝ። ኤንዌይስ የሆነችው ምን ሆነሽ ነው እስከዚህ ሰዓት ያረፈሽው ስንላት ደግሞ አንድ ወንድማችን ስልክ ሰጥቶኝ ብዙ ስልክ የያዘ ነው መሰለኝ ማለፍ አልቻለም አለች። ብዙ ስልክ ስለያዘ አያሳልፉኝም ብሎ ለብዙዎቻችን ሰጥቶኝ ነበር እና እንደ አጋጣሚ ሆኖ ደግሞ አጫውቲ እና ለሱ እየጠበኩ ነው። ለሱ ስልክ ልሰጠው ነው እስከዚህ ሰዓት ያሰረፈርኩት ምናምን ይቅርታ ምናምን እያለች ነበር እና ነገር ግን ሰውየው እስከዛ ሰዓት ድረስ አላገኘችውም። ስልኩም እሷ ጋር ነው። እባክህ እንግዲህ ሰኞ ከጅዳ በረራ ያደረክ ወንድማችን ይህንን ቪዲዮ አጋጣሚ አንተ ጋር ከደረሰ
እህታችን እንግዲህ ወደ ሀገር አካባቢ ደሴ አካባቢ ነው አገሯ። ስልኩን ይዛው ሄዳለች። ደውልልኝ ማለቴስ በቃ በምን ላግኘው? ቢያንስ የኛ ስልክ ከያዝክ የእሷ ስልክ እኛ ስላለን ማገናኘት እንችላለን። ስልኩ ከእሷ ጋር ነው ያለው ማለት ደውለህ ማግኘት ትችላለህ ማለት ነው። ብትጠብቀው እንግዲህ ምንም ማድረግ አልቻለችም። እስከ 2 ሰዓት ራሱ ትዕግስተኛ ናት በጣም እሱን እየጠበቀኝ፣ ምክንያቱም እኛን እያስጠበቀኝ እንደገና እሱን እየጠበቀኝ በቃ ተጉላልታ ነበር ያመሸችውና መጨረሻ ላይ ብቻ ስልኩን ይዛው መታለች። ደውል ሰኞ እለት በኢትዮጵያ ስንት መሰላችሁ በረራ? ሰኞ ትናንትና ስንት ነው? በውጮቹ 29 በእኛ ሀገር ደግሞ በ20 ስንት ነው? 22 ተጋባው። ይቅርታ ቤተሰቦች እኛን ሻጣችንን ጫን። እንግዲህ እንደ ድንገት ስለመጣ እንደምታዩት እቃ ቀለል ያለ ነው። ብዙም የገዛዛችሁ እቃም የለም። እኔ አንዳንድ ነገር ይኖራል እናንተም ትምህርት ይሆናል ብዬ ጠብቄ ነበር፣ ግን የላትም። ኤኒዌይስ ወደ ቤቴ ነው የምንሄደው። ይዣት የምሄደው አልጋ ማደር አልፈለገችም። አልጋ ፈራለሁ ምናምን አለችኝ። እሺ ቤቴ ታድራለች፣ ግን በቃ ማክሰኞ ደግሞ ትሄዳለች ማለት ነው። ዛሬ ቀን ነው ማክሰኞ የሚፖስትበት ቀን ዛሬ ስለሆነ ሄዳለች ወደ ሀገሯ። እንግዲህ ወደ ላይ ስንሰቀል ወይኔ ያለ ያዘነችልኝ ነበርና እየሮጠኝ ነበር። ትንሽ አዲስ ስራ ነኝ ግን በቃ በጣም ከባድ እንደሆነ ወደ ላይ መሰቀል ስታወራኝ ነበርና እኔ ደግሞ በጣም ደክሞኛል። ዝናብ ነው ምናምን በስመ አብ እንዴት ደስ እንደሚል። እንደኔ ክረምት ትወዳላችሁ አላውቅም። ለማንኛውም ሌሊት 9 ሰዓት ደግሞ ሙለር ነው የሚሸኛቸው። እስከዚህ ሰዓት እንግዲህ ኤዲት እያደረገ ነበር። ትንሽ ተነስቶ ከዛ ደግሞ 9 ሰዓት ጉዞ ሊሄዱ ነው ወደ ሀገሯ። ሌሊት ግዴታ ባስ ማግኘት አለባት እና ወደ ላምበረት ነው ደግሞ የሚሄዱት። እዚህ ጋር እንደምትሄድ እንግዲህ ተኝተዋል ቤተሰቦቻችን። ከዛ እነሱን ቀስቅሶ ምናምን ውሃ እንዳጋጣሚ ይሄ 3 ቀን ምናምን በቃ ኦንላይን ነው ያለችው እና በኋላ ሽንት ቤት እየቀዳ ነው እንደምታዩት። ሻንጣ እንግዲህ አወጣ ምናምን ነገር ራይድ ጠርተዋል። ሌሊት 9 ሰዓት እንግዲህ ሊሄዱ ነው። እንደገና ደግሞ ተመልሶ ወደ ቤት ይመጣል ሙለር ማለት ነው በሄደበት ራይድ። እዛ ሄዶ ባሳስ ይዞ ምናምን ወደ ቤቱ ሊመጣ ነው። ግን ብርድ አለ፣ በጣም ኃይለኛ ብርድ አሁን ላይ ክረምት ስለሆነ። አዲስ አበባ ደግሞ አንዴ ክረምት ከገባ በቃ ማቆሚያ የለውም ልበላችሁ። ብቻ እኔ ደስ ስለሚለኝ ዝናብ ስለምወድ ደስ ብሎኛል በጣም። ክረምት እንደኔ ትወዳላችሁ አላውቅም። እኔ ዝናብ ድሮ ሙለር ራሱ ቀርጸው ሲልክልኝ ነበረ። እባክህ በቃ ዝናብ ናፍቆኛል ምናምን ስለው የአዲስ አበባ ዝናብ ደሴ ያለ ይኸውላችሁ 9 ሰዓት ከ6 ደቂቃ ሆኗል አሁን እንደምታዩት ማለት ነው። ልብሱን ቀይሮ ምናምን ነገር ይሄዳሉ። ከዛ ግን እህታችን በጣም አመሰገነች ምናምን ስለማታውቀኝ በአካል በቪዲዮ ብቻ አይታይ ነው አምናኝ። ብቻ በጣም አመሰግናለሁ። እንደዚህ ማለት በቪዲዮ ብቻ አይታችሁኝ አምናችሁኝ ቤቴ ድረስ ስለምትመጡ በጣም ነው የማመሰግነው። ማለት እኔ እንጃ እንዴት እንደምታምኑኝ እንዴት እንደምትወዱኝ አንዳንድ ጊዜ ይገርመኛል። እና ኤንዌይስ በሄድሽበት ሁሉ ይቅናሽ እህቴ እላለሁ። ሌሊት 9 ሰዓት ነው ጉዞ ይሄንን የምታዩት እና በሰላም ግቢ እህቴ። ገና አልደወለችም፣ አሁን መድረሷ አላሳወቀችኝም። ስትደርስ እንግዲህ እንደዋወላለን ማለት ነው። ውድ ቤተሰቦች ቪዲዮዬ እስከ መጨረሻ ድረስ ሳትሰለቹ ያያችሁልኝ እጅግ አድርጌ አመሰግናለሁ። በጣም ወዳችኋለሁ። ቸር ሰንብቱልኝ። ቀጣይ ደግሞ በአሪፍ ቪዲዮ ተመልሰን እንመጣለን። ጠብቁኝ። ኮሜንት ስር ደግሞ እንግዲህ እናንተ የሚያጋጠማችሁ ነገር ጻፉልኝ። ባይ፣ ደህና ሁኑ።